ሰላም ውድ የቻናላችን ተከታታዮች ቦሌ ኢድና ሞል ላይ ነን። ዛሬ ደግሞ የንግድ ሱቆችን ማሳያችሁ ይሆናል ማለት ነው። እንደምታዩት የንግድ ሱቆቹ አሁን ላይ የሴራሚክ ነጠፋ ብቻ ቀርቷቸው የሴራሚክ ማቴሪያሎችን አስገብተን ነጠፋለን ጀምር የተወሰነ ቀን ይቀረናል። ታዲያ የላይት ኢንስታሌሽን እና የግላስ ኢንስታሌሽን ሙሉ በሙሉ የጨረስን ነው የሚሆነው ማለት ነው። አሁን ድረስ ከግራውንድ እስከ ስድስተኛ ጋር የተወሰኑ ለሽያጭ ክፍት የሆኑ ሱቆች አሉ። ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ በቦሌ ኢድና ሞል ለኢንቨስትመንት እና ለኑሮ ተመራጭ በሆነው በመሀል ከተማ የንግድ ሱቅና መኖሪያ ቤት አፓርትመንት ባለቤት መሆን ከባድ አይደለም። ከዲማ ሆፕ ሪል ስቴት ከ20 ካሬ ጀምራችሁ የንግድ ሱቆችን መኖሪያ ቤት ደግሞ ከባለ 2 መኝታ እስከ ባለ 4 መኝታ ድረስ በ50% ቅድመ ክፍያ እየሸጥን ነው የምንገኘው። እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ስለ ዲማ ሆፕ ሪል ስቴት የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ ስትፈልጉ ሙሉ በሙሉ መረጃ ሼር ማድረግላችሁ ይሆናል ማለት ነው። ዲማ ሆፕ ሪል ስቴት በሾላ ገበያ አቅራቢያም ከ20 ካሬ ጀምሮ ከግራውንድ እስከ 4ኛ ድረስ የንግድ ሱቆችን እየሸጠ ይገኛል። መኖሪያ ቤቶቹም እንዲሁ ከባለ 2 መኝታ እስከ ባለ 3 መኝታ ድረስ የተወሰኑ ለሽያጭ ክፍት የሆኑ አፓርትመንቶች አሉን። ሾላ ገበያ እንደምታውቁት ከመርካቶ ቀጥሎ ትልቁ የገበያ ማዕከል ነው በአዲስ አበባ ደረጃ ማለት ነው። የንግድ እንቅስቃሴው በደራበት በሾላ ገበያም የንግድ ሱቅ ቢኖራችሁ ክፉ አይደለም። ታዲያ ከካሬ ጀምራችሁ የንግድ ሱቆችንና መኖሪያ ቤት ደግሞ ከ101 ካሬ ጀምራችሁ አሁን ላይ በ15% ቅድመ ክፍያ በሾላ ገበያ መኖሪያ ቤት አፓርትመንቶችን አዲሱ ቤተ መንግስት ፊት ለፊት ዛሬውኑ የግላችሁ ማድረግ ትችላላችሁ። ቦሌ ኢድና ሞል ደግሞ ከፈለጋችሁ እንግዲህ ፊት ለፊት የምታዩአቸውን ሴራሚክ አስገብተን አሁን ላይ የሴራሚክ ንጣፍ እየተጠባበቅን ነው የምንገኘው። የግላስ ኢንስታሌሽን ስራ ሙሉ በሙሉ ጨርሰን የምታዩት ደግሞ ቦሌ ሃይ ስኩል ነው። እዩት እንዴት እንዳማረበት ሙሉ በሙሉ ግሪን ኤሪያ ነው ቪዋችሁ የሚሆነው ማለት ነው። ይሄ አፓርትመንት አዲስ አበባ ስቴዲየም አቅራቢያ ነው የሚገኘው። ቦሌ ኢድና ሞል ላይ ነን ያለ ነው። የንግድ ሱቅ ወይ መኖሪያ ቤት አፓርትመንት ቢኖራቸው እዚህ ሎኬሽን ላይ ኢንቨስትመንት ሬቱ ቀላል የሚባል አይደለም። በቀላሉ የምታከራዩትና ለአከራያችሁት ሱቅ ደግሞ ጥሩ የኪራይ ዋጋ የምትሰበሱበት ኤሪያ ነው ቦሌ ኢድና ሞል። ብዙ ኢንተርናሽናል ተቋማትና ሆቴሎች የሚበዙበት ኤሪያ ነው ቦሌ ኢድና ሞል። አፓርትመንታችሁን ገዝታችሁ በፈርኒሽድ አድርጋችሁ በታከራይ በሆቴል ስታንዳርድ ወይም ደግሞ ደረጃውን የጠበቀ ኪራይ የምታገኙበት ኤሪያ ነው ቦሌ ኢድና ሞል። ስለ እነዚህ አፓርትመንቶች የንግድ ሱቆች መረጃ ስትፈልጉ እታች በማስቀምጥላችሁ ኮንታክት ብታደርጉኝ ሙሉ መረጃ መሰጣችሁ ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።